ነገሮችን በየፕራንክ አድርጌ ተቀይመኛል። አሁንም እርግጠኛ ሳልሆን ብነግርህ ምን አይነት ነገር ነው የምታሳየኝ? ምክንያቱም አስምለህ እንዲህ አይነት ነገር ሁለተኛ እንዳታረጊ ለምንድነው እንደዚህ አይነት ነገር እያደረግሽ የምታጓጉኝ ብለህ አስምለህ አስተያየኛል። ሩታዬ የኔ ቆንጆ እኔን ልጨነቅብሽ። የእውነት ማን ነው ልክ እንደ እኔ ሩታ ትላንትና ያሳዘነችው ማለት ነው። የእውነት እኔ በጣም ነው ያሳዘነችኝ። አብርሽ ግን ነፍስ አይማር። የእውነት በጣም ነው ትላንትና የተቃጠልኩት በአብርሽ ማለት ነው። ይሄ ፕራንክ አይደለም፣ እንጨት ወይም ጋዝ የሚል ፕራንክ ነው ያደረግከው ማለት ነው። ሲቀጥል በዚህን ሰዓት ሩታ ፕራንክን አያስፈልጋትም፣ የሚያዝናናት የሚያስደስታት ነገር እንጂ እንደዚህ አይነት እንጨት የሚል አንዳንድ ጠላቶቿ አንዳንድ ባለጌና ስድ የሆኑ ጠላቶቿን የሚያወሩት ወሬ እኮ ነው መልሳ የተናገርከው ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ወዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳትደመጣችሁት የሩታዬና የአብርሽ ቪዲዮ ነው ማለት ነው። ትላንትና እጅግ በጣም የሚያናድድ እጅግ በጣም የሚያበሳጭ ፕራንክ አድርጎ ነበር አብርሽ ማለት ነው። እውነት ለመናገር 2 ቪዲዮ ነበር የለቀቁት ትላንትና። አንድ መሲ የምትባል ያክስታቸው ልጅና እሷ ቤትና እንዲሁም ደግሞ በአብርሽ ቤት ቪዲዮ ተለቆ ነበር ማለት ነው። ከመሲ ቤት ተደስቼ ስወጣ የአብርሽ ቤት ደግሞ ሲሄድ በጣም የሚደብርና በጣም የሚያስጠላ ቪዲዮ ሰርቶ አየሁኝ ማለት ነው። እውነት ለመናገር መግቢያው ላይ እንትኑ ይሄ ርዕሱን አይቼ እኔ ራሱ ትላንትና ተፎግሬላችኋለሁ። በጣም ነው የደነገጥኩት። ከዛ በኋላ ነው ቪዲዮቸውን እስከ መጨረሻው ካደመጥኩ በኋላ ነው የተረጋጋሁት ማለት ነው። እና አንዳንዴ ፕራንክ የምታደርጉትና የማታደርጉት ነገር ለይታችሁ ማወቅ አለባችሁ። ሲቀጥል ሩታ በዚህን ሰዓት እርጉዝ ናት። ብዙ ነገሮች እንትን ይላታል፣ ሆድ ይብሳታል፣ ትበሳጫለች፣ ህመምም አለ የመጀመሪያ ከመሆኑም የተነሳ ማለት ነው። እና ፕራንክ ሳይሆን ለእሷ የሚገባት እንክብካቤ ነው። እንክብካቤ ማለት ነው። አብርሽ ልትንከባከባት ልታዝናናት እንጂ እንደዚህ አይነት ጋዝ የሚልና እንጨት የሚል ፕራንክ ልታረጋት አይገባም ነበር ማለት ነው። የእውነት እኔ በጣም ነው የተናደድኩት። ሩታን ብቻ ሳይሆን ብዙ ሰዎችን አናዷል ማለት ነው። ሩታ በጣም ከመናደዷ የተነሳ ቪዲዮውን አቋርጣው ነው የሄደችው ማለት ነው። ፕራንክ ነው ብሎ ቢነግራትም ራሱ ልታምነው አልቻለችም። ምክንያቱም ከውስጥህ ያሰብከው የተናገርከው አለችው ማለት ነው። እውነትም ያስብላል። ምክንያቱም እዚች ጋ የሚጠሏት ጠላቶቿ ስለሷ ብዙ ነገር እያወሩ ነው ያሉት። እነሱ የሚናገሩትን መልሶ እሱ ደግሞ አምጥቶ ሲናገር አስባችሁታል ምን ያክል እንደሚያናድዳት ማለት ነው። ስለዚህ አብርሽ መጨረሻ ላይም የተናገርከው ነገር አለ ማለት ነው። እርግዝና እንደዚህ ያነጫንጫል ወይ፣ እርግዝና እንደዚህ ያናድዳል ወይ፣ እንደዚህ ያደርጋል ወይ እያልክ ነበረ። አረ እንደዚህ የሚያደርግ ነገር ከሆነ ጥንቃቄ እንዳደርግ ንገሩኝ እያልክ ነበር ማለት ነው። አዎ ያደርጋል፣ ከዚህም የበለጠ ያደርጋል ማለት ነው። ሶ ፕራንክ ሳይሆን ማድረግ ያለብህ ወይም ደግሞ እሷን የሚያናድዳት ነገር ሳይሆን ማድረግ ያለብህ እሷን መንከባከብ፣ የሚያስደስታት ነገርን ማድረግ፣ ማዝናናት እንጂ እንደዚህ እንጨት የሚል ፕራንክ ማድረግ የለብህም። ሲቀጥል አንተ ሚዲያ ላይ የምታያቸው ነገሮች ወይም በኮመንት የሚጻፉ ነገሮች ናቸው ብዙን ጊዜ የምትሰራው ማለት ነው። ምናክል ሰውን ይጎዳል፣ ምናክል እሷን ይጎዳታል ብለህ የምታስብ አይመስለኝም እኔ አንዳንዴ ሳስብም ማለት ነው። እናም ይሄ በኮመንት የተጻፈው አንዳንድ ልቅ የሆኑ ልጆችን የሰሩት ቪዲዮ ነው መልሰ አንተ ደግመህ ለሚስትህ እንደዚህ አይነት ፕራንክ ያደረግከው ማለት ነው። እንጠብቃለን። ዛሬ ምናልባት ጥሩ ነገር ይዘህ ትመጣለህ ብዬ አስባለሁ። ይቅርታ ጠይቀ እኔ እንደዚህ ለማድረግ ፈልጌ ነው ብለህ ልታብራራት ትችላለህ ብዬ አስባለሁ። ነገር ግን የሩታ ልብ ሰብርኸዋል። ከሩታን ልብ አልፎ ደግሞ እኛንም በጣም ተናደናል። የእውነት እኔ በጣም ተናድጃለሁ ማለት ነው። ምክንያቱም አሳልፎ ነው ለሚዲያ የሰጣት ማለት ነው። አሳልፎ ነው ለአንዳንድ ለእሷ ጠላቶች የሰጣት ማለት ነው። እንደዚህ አይነት ነገሮች መስራትም አልነበረበትም። ያው እሷ ተናግራለች ያለውን ነገር ማለት ነው እንደሰማችሁት። ለእኔንም ለኦዲየንሶችን እንደብቀሻል ሲላት ከዚህ በፊት ብዙ ጊዜ ፕራንክ አድርጌ ስለተቀየምከኝ ወይም ደግሞ እንደዚህ አይነት ፕራንክ አታድርጊ አታጓጉኝ ብለህ ስላስማልከኝ ለዛ ነው ያልነገርኩ ብላለች ማለት ነው። በቃ እርግዝናዋ ሲቀጥል አላረጋገጠችም። ያላረጋገጡት ነገር እንዴት ነው ለሰው የሚነግሩት ማለት ነው እንዴ? የተረጋገጠ ነገርና በመሰለኝ የሚያወሩት ነገር እኮ ይለያያል። እኔ የሆነ ስሜት እየተሰማኝ ነው እርጉዝ ነኝ መሰለኝ ብላ ያወራችውና
እኔ እርጉዝ ነኝ ብሎ ማረጋገጥ የተለያየ ነው ማለት ነው። ስለዚህ አብርሽ ፕራንክ ነው አልክ እንጂ እውነት ለመናገር እኔ ለራሴ በጣም ነው የደበረኝ። ለማንኛውም ሩታዬ አይዞሽ የኔ ጀግና የኔ አንበሳ ማለት ነው። እኔ የሚያስደስተኝ ነገር አልበገሬ በመሆኗ በጣም ነው የምደሰተው ማለት ነው። ሩታ የምትሰበር ነገር ቢሆን ብዙ ቃላቶችን ይሰብሯት ነበር። ብዙ ያላስፈላጊ የቃላት ድንጋይ ተወርውሮባታል። ግን አልፋለች። አልፋም ዛሬ ትልቅ ቦታ ደርሳለች ማለት ነው። የዚህ ወግ ማድረግ የደረሰችው ራሱ በመቻሏ ነው። ገባችሁ አይደለ? በመቻሏ ማለት ነው። እናም አብርሽ አሁን ይቅርታ ጠይቃ ሩታ ተንበርክከ ይቅርታ ጠይቃ የሰበርካትን ልቧን መጠገን አለብን ማለት ነው። ሲቀጥል እንደዚህ አይነት ፕራንክ አታድርግ፣ እንደዚህ አይነት ፕራንክ አትስራ። በቃ በጣም ነው የሚደብረው ማለት ነው። አዝናናት፣ የሚያስደስታት ነገር አድርግ። አዎ አድርግ። እንዴ የሆነ በእርግዝና ሰዓት እኮ ቤተሰቦች ምናልባት የወለዳችሁ ታውቃላችሁ ብዬ አስባለሁ። ጥሩ ንግግር ራሱ እንደ መጥፎ ነገር የምታዩበት ጊዜ አለ። በጣም የሚያነጫንጭ ጊዜ። አትጠይቁኝ፣ ይሄ ሆድ መባሱማ አትጠይቁኝ። ልክ በእርግዝና ሰዓት ስታለቅሱ እናቴ ሞተበት ነው የምትመስሉት ማለት ነው። በጣም ነው ሆድ የሚብሰው ማለት ነው። ትንሽ እንኳን ሲናገሯችሁ ሆድ ይብሳችኋል። እኔ እንደዛ ነበርኩ በእርግዝና ሰዓት። እንደዚ አይነት አባዜ ነው ያለብኝ ማለት ነው። በጣም ነው ትንሽ ነገር እንኳን ሲያወሩኝ ይከፋኛል፣ አለቅሳለሁ ማለት ነው። በጣም እነጫነጫለሁ ከልክ በላይ ማለት ነው። ጨዋታ ለእኔ ሀዘን ነው የሚሆንብኝ ማለት ነው። እናም እርግዝና ማለት በጣም ከባድ ነው። ብዙ አይነት ባህሪዎች አሉ በእርግዝና ማለት ነው። እናም አብርሽ ተጠንቀቅ ማለት ነው። ከዚህ በኋላ እንደዚህ አይነት የወረደና እንደዚህ አይነት የሚያስጠላ እንጨት የሚል ጋዝጋዝ የሚል ፕራንክ አታድርግ። በቃ ፕራንክ ከተደራረጋችሁም አሉ አይደል አንዳንድ ጊዜ ፈታ የሚያደርጉ ፕራንኮች ማለት ነው። ችግር የለውም። ሲቀጥል እኮ በጣም ያስደነግጣል እኮ ውዶች። እንደዚህ አሁን የእሷ የተረጋጋ አይደለም፣ እርግዝናዋ የተረጋጋ ስላልሆነ ደንግጣ የሆነ ነገርም ሊከሰት ይችላል በድንጋጤ ማለት ነው። ይህንንም እያስታወልክ ሂድ አብርሽ። ያው ይቅርታ ጠይቀህ ዛሬ በጥሩ ቪዲዮ እንደምትመለሱ ምንም ጥርጥር የለም ማለት ነው። ምክንያቱም ያው አላለቀም፣ ያልተቋጨ ነው። አቋርጣ ነው ሩታዬ የወጣችው ማለት ነው። እና ከዛ በኋላ የተከሰተው ነገር አላየንም። ምናልባት ጥሩ ነገር ይዘውልን ዛሬ ሩታ ቤት ይመጣሉ ብዬ አስባለሁ ውዶችዬ። አንዳንዶቻችሁ ተንከሲሶች ደግሞ ይሄን አይታችሁ አትደሰቱ። እሱ እንደ ፕራንክ አድርጎ ነው እናንተ እንትን የምትሉት ነው የተናገረው ማለት ነው። ሲቀጥል ለኦዲየንስ ለምን አልተናገርሽም የሚለው ሁሉንም ነገር ያለውን ነገር በሙሉ አውጥታ ለኦዲየንስ መናገር አይጠበቅባት። በቃ የሆነ ፕራይቬት የሚባል ነገር አለ እኮ፣ የሆነ የምትደብቀው ነገር ሊኖራት ይገባል። እንኳን አይደለ ሌላ ነገር እኔ ይሄ እርግዝናዋ ራሱ አውጥታ መናገር አይጠበቅባትም ነበር። ብትወልድም ማንም የሚከለክላት የለም። ምክንያቱም ባለትዳር ናት። በቃ የተከበረ ባል ነው ያላት፣ በባሏ ነው ያረገዘችው ማለት ነው። መናገርስ ምን አስፈለገ? ያ ኦዲየንሶቿ በጣም ስለሚወዷት በጣም ከራሳቸው በላይ ስለሚጨነቁላት ለእነሱ ለማስደሰት ፈልጋ ነው እንጂ ባትናገርስ መብቷ አይደለም? መብቷ እኮ ነው። ስለዚህ ለምን አልተናገርሽም፣ ለምን እንደዚህ ያላደረግሽን ተብላ መወቀስ የለባትም። አንዳንዶቻችሁ አይዟችሁ ውሃ እየጠጣችሁ አትደሰቱ። እሺ፣ ለማንኛውም ሰላማችኋን ላብዛልኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ